ከኢትዮጵያ የተነሳ ድሮን ተመቶ ወደቀ። ድሮኑ ወታደራዊ ኢላማዎችን ለመደብደብ ከኢትዮጵያ ግዛት ቢነሳም ኢላማውን ሳይመታ በጸረ ድሮን ድባቅ መመታቱን የዜና ምንጮች ዘግበዋል። የድሮኑ መከስከሱ ዜና የተሰማው የሱዳን ብሔራዊ ጦር በሁለት አቅጣጫ ወደ ኢትዮጵያ ድንበር ግዙፍ ሜካናይዝድ ኃይሉን አስጠግቷል በተባለበት ወቅት ነው። በዝርዝር እናስደምጣቸዋለን። ቀዳሚው ዓላማዬ ወልቃይትን ወደ ትግራይ መመለስ ነው ሲሉ ጀነራል ጻድቃን ተናገሩ። እንደ ህወሓት ሁሉ በወልቃይት ጉዳይ አንደራደርም ያሉት የ4 ኪሎ ቤተኛ ብልጽግናና ሻዕቢያ የትግራይ ህዝብ ላይ የፈጸሙትን ወንጀል አልረሳነውም በማለት ተደምጠዋል። ይህ የጀነራል ጻድቃን የብልጽግናን ወንጀል አልረሳነውም ንግግር የብልጽግና አመራሮችን እንዳያስቆጣ ተፈርቷል። እንመለስበታለን። ህወሓት ያሰባሰባቸው የብሔር ኃይሎች በቅርቡ አስመራ በአካል ተገናኝተው መምከራቸውን ጉምቱ የትግራይ ፖለቲከኛ ተናገሩ። አስመራ ላይ የመከሩት የብሔር ኃይሎች በፌዴራል መንግስት ላይ የተቀናጀ ጥቃት ለመፈጸም ውስጡን ሲዘጋጁ የቆዩ መሆናቸውን ገልጸዋል። የፌዴራል መንግስቱ ሳይቀደም በፊት ቀድሞ እርምጃ መውሰድ አለበት ሲሉም ተደምጠዋል። እናስደምጣቸዋለን። የዶናልድ ትራምፕ አስተዳደር አደገኛ ውሳኔ ወሰነ። የአሜሪካን የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ከሀገሪቱ መውጣት እንዳለባቸው ተወስኗል። በጉዳዩ ላይ በዝርዝር እነግራቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከኢትዮጵያ የተነሳው ድሮን ተመቶ ወደቀ። ድሮኑ ወታደራዊ ኢላማዎችን ለመደብደብ ከኢትዮጵያ ግዛት ቢነሳም ኢላማውን ሳይመታ በጸረ ድሮን ድባቅ መመታቱን የዜና ምንጮች ዘግበዋል። የድሮን መከስከሱ ዜና የተሰማው የሱዳን ብሔራዊ ጦር በሁለት አቅጣጫ ወደ ኢትዮጵያ ድንበር ግዙፍ ሜካናይዝድ ኃይሉን አስጠግቷል በተባለበት ወቅት ነው። በሱዳንና ኢትዮጵያ መሃል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ነው። ዘአረብ ኒውስ ዴይሊ ከሰሞኑ ባስነበበው ሰፊ አትታ ኢትዮጵያ ኤርትራና ሱዳንን ያካለለ አዲስ ጦርነት ሊቀሰቀስ ይችላል ሲል ስጋቱን አስታውቆ ነበር። በተለይም የኢትዮጵያ መንግስት የፈጥኖ ድራሽ ኃይሉን እየደገፈች መሆኑና በአንጻሩ የአልቡርሃን ኃይል የኢትዮጵያ አማጺዎችን መደገፋቸው አገራቱን ወደ ጦርነት ሊያስገባቸው ይችላል ሲል ግምቱን አስቀምጧል። በቅርቡ ደግሞ የሱዳን ጦር ከባህር ዳር የተነሳ ድሮን በካርቱም ኤርፖርት ድብደባ ፈጽሟል የሚል ክስ ማሰማቱ ውጥረቱን አባብሶታል። ዛሬ የወጣው ወታደራዊ መረጃ ደግሞ የካርቱምና አዲስ አበባ ትኩሳት መባባሱን ያሳየ ሆኗል። የሱዳን የዜና ምንጮች ዛሬ ባጋሩት መረጃ ከኢትዮጵያ ግዛት የተነሳ ድሮን በሱዳን ብሉ ናይል ግዛት ጥቃት ለመፈጸም በተሰማራበት ወቅት ተመቶ መውደቁን ዘግበዋል። ዛሬ ግንቦት 15 ቀን 2018 ዓ.ም ጠዋት ከአሶሳ የተነሳ የተባበሩት አረብ ኤሚሬትስ ባይራክታር አኪንቺ ድሮን የሱዳንን ብሉ ናይል ግዛት ዋና ከተማ ደማዚንን 8 ጊዜ ደብድቦ በ9ኛው ዙር ጥቃት ሲፈጽም በሱዳን አየር መከላከያ ተመቶ ወድቋል። በዚያን ጊዜ ድሮኑ 4 ተተኳሽ ሚሳኤሎች ቀርተውትም ነበር። ይህ በደማዚን አካባቢ ዛሬ ለሁለተኛ ጊዜ የተመታ የተባበሩት አረብ ኤሚሬትስ አኪንቺ ድሮን ነው። የሱዳን ጦር እንደገለጸው ድሮኖቹ ከኢትዮጵያ ግዛት ተነስተው የሱዳንን ሉዓላዊነት የሚጥሱ ጥቃቶችን እየፈጸሙብኝ ነው ብሏል። ይህን ክስ በተመለከተ ግን ከኢትዮጵያ በኩል የተሰጠ ምንም ማረጋገጫና ማስተባበያ የለም። ከሳምንታት በፊት የሱዳን ጦር ከባህር ዳር የተነሳ ድሮን የካርቱም ኤርፖርት ላይ ጥቃት ፈጽሟል መባሉን ተከትሎ የኢትዮጵያ መንግስት ክሱን ማስተባበሉ የሚታወስ ነው። በወቅቱ መንግስት ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች ሲል በመክሰስ በሱዳን ጦርነት እጁ እንደሌለበት ገልጾ ነበር። ቀዳሚው ዓላማዬ ወልቃይትን ወደ ትግራይ መመለስ ነው ሲሉ ጀነራል ጻድቃን ተናገሩ። እንደ ህወሓት ሁሉ በወልቃይት ጉዳይ አንደራደርም ያሉት የ4 ኪሎ ቤተኛ ብልጽግናና ሻዕቢያ የትግራይ ህዝብ ላይ የፈጸሙትን ወንጀል አልረሳነውም በማለት ተደምጠዋል። ይህ የጀነራል ጻድቃን የብልጽግናን ወንጀል አልረሳነውም ንግግር የብልጽግና አመራሮችን እንዳያስቆጣ ተፈርቷል። ከሳምንት በፊት ህወሓትን ከስልጣን ማስወገድ ዓላማው ያደረገ ምክር ቤት ያቋቋሙት ጀነራል ጻድቃን ገብረተንሳይ በአነጋጋሪ ቃለ መጠይቅ ተከስተዋል። ይህ የጀነራሉ ቃለ መጠይቅ የፌዴራል መንግስቶችን ሊያበሳጩ የሚችሉ ሐሳቦች የተስተጋቡበት ነው።
በተለይም በትግራዩ ጦርነት ወቅት ብልጽግና ፈጽሟል ያሉትን ወንጀል በዝርዝር መናገራቸው ለ4 ኪሎ ሰዎች የሚጎረብጥ ነው። ከወራት በፊት ጌታቸው ረዳ በአልጀዚራ ሃርድ ቶክ ላይ ቀርበው ብልጽግና ጄኖሳይድ ፈጽሟል ብሎ በመናገራቸው ለመንግስት ቅርበት ባላቸው አካላት የደረሰባቸው ግዘት የሚዘነጋ አይደለም። አሁንም ጄኔራል ጻድቃን እንዲህ ያለ ንግግር ማሰማታቸው ከመንግስት ጋር እንዳያቃቅራቸው ተሰግቷል። ጄኔራሉ በንግግራቸው ሻዕቢያና የአብይ አስተዳደር በትግራይ ላይ የፈጸሙትን ወንጀል አልዘነጋነውም ብለዋል። ጄኔራሉ በቃለ መጠይቁ ላይ የለውጥ ኃይሎች ከፌዴራል መንግስት ጋር ስላላቸው ግንኙነት ተጠይቀው በሰጡት ምላሽ ትግራይ ላይ የተፈጸመውን ወንጀል አንረሳውም በማለት ተናግረዋል። የሻዕቢያ ጦር በሁለት ዓመቱ ጦርነት ትግራይ ውስጥ ገብቶ የፈጸመውን ወንጀል እንደማንዘነጋው ሁሉ የፌዴራል መንግስቱም ያደረገውን አንረሳውም ሲሉ ገልጸዋል። የሁለቱ ኃይሎች ወንጀል ሊሸፈን አይችልም በማለትም አክለዋል። ሌላው በዚህ ቃለ መጠይቃቸው ጄኔራሉ ያነሱት ስለ ወልቃይትና ስለ አዲሱ ምክር ቤት ጉዳይ ነው። የለውጥ ኃይሉ እንቅስቃሴ ቀዳሚ አጀንዳ የትግራይን ግዛት ማስመለስ እንደሆነ አንስተዋል። በለውጥ ምክር ቤቱ የተሰባሰቡት ከፖለቲካ ፓርቲዎች እስከ ሀራ መሬት ታጣቂ ቡድን በሙሉ ወልቃይትን ለማስመለስ በአንድነት እየተንቀሳቀሱ መሆኑን ጠቁመዋል። ለዚህም ከፌዴራል መንግስቱ ጋር እየሰሩ መሆናቸውን ገልጸዋል። የፌዴራል መንግስት በአማራ ክልል ስር በዞን ደረጃ የተዋቀረውን የኮሎኔል ደመቀ ዘውዱን አስተዳደር አፍርሶ ቦታው ወደ ትግራይ እንዲመለስ ግፊት እያደረጉ መሆናቸውንም አክለዋል። ወልቃይትን ወደ ትግራይ በማስመለስ ጉዳይ አንደራደርም ሲሉ ቀጥለው ባልተራዘመ ጊዜ ለማስፈጸምና ተፈናቃዮችን ለመመለስ እየተንቀሳቀሱ እንደሆነ ይጠቅሳሉ። ተፈናቃዮችን ከህወሓት እጅ አላቆ በማውጣትና ወልቃይትን ወደ ትግራይ በመመለስ ወደ ጦርነት ያለውን እንቅስቃሴ እናከሽፋለን ብለዋል። ህወሓት ያሰባሰባቸው የብሔር ኃይሎች በቅርቡ አስመራ በአካል ተገናኝተው መምከራቸውን ጉምቱ የትግራይ ፖለቲከኛ ተናገሩ። አስመራ ላይ የመከሩት የብሔር ኃይሎች በፌዴራል መንግስት ላይ የተቀናጀ ጥቃት ለመፈጸም ውስጡን ሲዘጋጁ የቆዩ መሆናቸውን ገልጸዋል። የፌዴራል መንግስቱ ሳይቀደም በፊት ቀድሞ እርምጃ መውሰድ አለበት ሲሉም ተደምጠዋል። የፌዴራል መንግስት በህወሓት ላይ አስቸኳይ እርምጃ ካልወሰደ ሻዕቢያና ህወሓት ይቀድሙታል ሲሉ የተናገሩት የቀድሞ የህወሓት መስራች ዶክተር አረጋዊ በርሄ ናቸው። ህወሓት አሁን ላይ ከሻዕቢያ ጋር ተቀናጅቶ እያደረገ ያለው ግንኙነት በወቅቱ እርምጃ ካልተወሰደ አደገኛ ውጤት ሊያስከትል እንደሚችልም አስጠንቅቀዋል። የቡድኑ እንቅስቃሴ ከትግራይ አልፎ ኢትዮጵያን የማተራመስ አቅም አለው የሚሉት ፖለቲከኛው የፌዴራል መንግስት የኢትዮጵያን ሉዓላዊነት አደጋ ውስጥ የሚያስገባ እንቅስቃሴ መኖሩን ተገንዝቦ በአስቸኳይ እርምጃ ይውሰድ ሲሉ ጥሪ አቅርበዋል። ህወሓት በፕሪቶሪያው ስምምነት ጊዜ ገዝቶ ውስጡን ከብሔር ኃይሎች ጋር ሲደራጅ መቆየቱንም ጠቁመዋል። በ2013 ጦርነት የፌዴራሊስት ኃይሎች ብሎ ያደራጃቸውን የብሔር ኃይሎች ዳግም አሰባስቦ እያደራጀ መሆኑን የገለጹት አረጋዊ አሁን ላይ ጠንከር ያለ እንቅስቃሴ እየተደረገ መሆኑን ገልጸዋል። የዚሁ እንቅስቃሴ አካል እንደሆነ የተነገረለት ስብሰባ ኤርትራ አስመራ ከተማ ውስጥ ከአንድ ሳምንት በፊት መደረጉን ጠቁመዋል። አስመራ ውስጥ በአካል ተገናኝተው መክረዋል የተባሉትን ኃይሎች ማንነት በውል አልገለጹም። ምንም እንኳን ፖለቲከኛው ተሰባስበዋል ያሏቸውን ኃይሎች ማንነት በውል ባይገልጹም በህወሓትና ሻዕቢያ ሰብሳቢነት እየተሰበሰቡ ያሉ የታጠቁ ኃይሎች ሊሆኑ እንደሚችሉ ይታመናል። ከቅርብ ጊዜ ወዲህ አንዳቸው በሌላቸው ላይ ጦር የሚሰብቁ ኃይሎች ጭምር በአንድ ጎራ ተሰልፈው የፌዴራል መንግስቱን ለመገርሰስ እየተንቀሳቀሱ መሆኑን በግልጽ እየታየ ነው። መንግስት ግን የእነዚህ ኃይሎች መሰባሰብ ለኢትዮጵያ ስጋት እንዳልሆነ ነው የሚገልጸው። በትናንትናው ዕለት በዚህ ጉዳይ ላይ መግለጫ የሰጡት ጄኔራል ተሾመ ገመቹ ጽምዶ ቅዠት ነው፣ የተቀደመች ሐሳብ ናት፣ ጥንስሷም ጅማሮዋም ይታወቃል። ያን ያህል ቦታ የሚሰጠውና ለኢትዮጵያ ሰላምና ደህንነትም አስጊ አይደለም። ነገር ግን ክፋቱና ጸረ ሉዓላዊ ሐሳቡ በደንብ መታወቅ አለበት ብለዋል። እነዚህ ስብስቦች አንድ ላይ የማይሄዱ የተለያየ ማንነት ያላቸው ናቸው። በምሳሌ እናስቀምጠው ብንል ያረጀ በሬንና ቀበሮን አንድ ላይ ጠምደህ ማረስ አትችልም። በዚህ ስብስብ ውስጥ ያሉ አካላት አንድ ላይ ማረስ አይችሉም።
ሐሳቡ ምናባዊ ነው በማለት ነው የተናገሩት። የሆነ ሆኖ ከጀነራሉ በተለየ መልኩ የእነዚህ ኃይሎች መሰባሰብ አስጊ ነው የሚሉት ዶክተር አረጋዊ በበኩላቸው መንግስት ፈጣን እርምጃ መውሰድ እንዳለበት ነው የሚያስጠነቅቁት። ፖለቲከኛው አክለውም ህወሓት ይዞታል በተባለው የመገንጠል ዓላማ አስቀድሞ ከኢትዮጵያ መለየትን የሚያቀነቅኑ ድርጅቶችን መፍጠሩን ጠቁመዋል። በፓርቲው ስም ይንቀሳቀሳሉ የተባሉ የህወሓት አጋር ድርጅቶች ትግራይ ከኢትዮጵያ ጋር በመቀጠሏ የምታተርፈው ነገር የለም በሚል በአደባባይ እየተንቀሳቀሱ ነው ብለዋል። ህወሓት በአሁኑ ወቅት የትግራይ ሉዓላዊነት የሚለውን አገላለጽ አዘውትሮ የሚጠቀመው ከዚያው የመገንጠል ዓላማ የመነጨ መሆኑን አረጋዊ ተናግረዋል። ቀደም ሲል እነ ጌታቸው ረዳን፣ አሁን ደግሞ ጄኔራል ታደሰን ከስልጣን ያስወገደው የነ ደብረጽዮን ገብረ ሚካኤል ቡድን የኢትዮጵያ ሉዓላዊነት እየተጣሰ መሆኑን ገልጸዋል። የአሜሪካን የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ከሀገሪቱ መውጣት እንዳለባቸው ተወሰነ። የአሜሪካን የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ አገሪቱን ለቀው ወጣው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንጽላ ጉዳያቸውን መከታተል እንዳለባቸው ተገልጿል። የአሜሪካ የዜግነትና ስደተኞች አገልግሎት ይፋ ያደረገው አዲስ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፍቃድ ጥያቄ ለማቅረብ ከሀገሪቱ እንዲወጡ ያዛል። ስደተኞች አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንጽላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻ እንደሆነም ተቋሙ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ህገወጥ ስደትን ለመግታት ከሚወስዳቸው እርምጃዎች አንዱ እንደሆነ ይታወቃል። የአሜሪካ ቪዛ ያላቸው ሰዎች በሀገሪቱ እያሉ መኖሪያ ፍቃድ ለማግኘት እንደሚያመላክቱ የሚያስችላቸውን አሰራር ይቀለብሳል። አዲስ የወጣው ፖሊሲ የአሜሪካን የመኖሪያ ፍቃድ ለማግኘት ያመለክቱ ቤተሰቦችን የሚነጣጥል ነው በሚል ተተችቷል። ቤተሰቦች መኖሪያ ፍቃድ ለማግኘት ማለፍ ያለባቸውን ረዥም ሂደት በጋራ እንዳያከናውኑ ያግዳል ተብሏል። በሌላ በኩል መኖሪያ ፍቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞችን የመመለስ ዕድል የሚዘጋ እንደሆነም ተገልጿል። የዜግነትና ስደተኞች አገልግሎት እንዳለው ተማሪዎች፣ ጊዜያዊ የሥራ ፍቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው በአገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በህገወጥ መንገድ የሚኖሩ ሰዎችን ቁጥር ለመቀነስ ስደተኞች በሀገራቸው ሆነው ማመልከት እንዳለባቸው መስሪያ ቤቱ ደንግጓል። አዲስ የሚዘረጋው ስርዓት ፍትሐዊና ውጤታማ እንደሆነ ተቋሙ ገልጿል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ የሀገራችን የስደተኞች አሰራር የሚበዘበዝበት ዘመን አክትሟል ብሏል። የዜግነትና ስደተኞች አገልግሎት ቃል አቀባይ ዛክ ካህለር ስደተኞች ሀገራችንን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለዋል። ከዚህ በኋላ አሜሪካ ውስጥ በጊዜያዊነት የሚኖሩና የመኖሪያ ፍቃድ ማግኘት የሚፈልጉ ሰዎች ወደ ሀገራቸው መመለስ አለባቸው ከመጠን ያለፈ አስገዳጅ ሁኔታ ውስጥ ካልሆኑ በስተቀር ሲሉም አክለዋል።